ጠጣውና እባክህ ገላግለኝ። ዛሬ ከኔ እጅ አታመልጥም። አንተው ራስን ህል ውስጥ የከተትከኝ። የኢፉ አፍቃሪ ኢፉ አሁን ላይ ለምንድን ነው የምትከታተለኝ? ከዚህ በፊት ብለው ነበር። ነገር ግን እሱ መከታተሉን አላቆመም። ኢፉ ከዚህ በኋላ ካየሁህ እኔ አልለቅህም በማለት ነበረ ያስፈራራችው። በሌላ በኩል ሉሊት በድብቅ ሌላ ነገሮችን ለመስራት በጣም ሙከራ አድርጋለች። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ሉሊት እያስመሰለች እንደሆነ ማናችንም አልገባንም ነበር። በስተ መጨረሻ ግን ማስመሰሏን ይፋ አድርጋለች። እቤት ድረስ ሂዳ እያለ በጣም እርቦኛል፣ ረሃብ እኮ ሊገለኝ ነው፣ ለምንድን ነው ምግብ ያላመጣሽልኝ እያለች ገኔን ስታስቸግራት ራሷን እየሳተች ነበር። ከዚያ በኋላ ነበር ገኔ ያስገባቻት። ገኔ ስታስገባት ምንም አይነት ጥርጣሬ አላደረገችም። አንዳንድ ነገሮች እኮ የሚታዩ ነገር ነበሩ። ነገር ግን ገኔ በሙሉ ልቧ ነው ያመነቻት። አሁን ቁጭ በይ፣ የትም እንዳትነቃነቂ፣ ትሰምኛለሽ አደለ? ሌላ ሰው ደግሞ ካየሽ በፍጹም ገኔ አይደለሁም፣ እኔ እዚህ ቤት አላስገባሁሽም አለቻት። እሷም እሺ በቃ በማለት ተናገረኝ። ነገር ግን እኮ ውሸት ጥሩ አይደለም። እኔ ለምንድን ነው የምዋሸው? ትልቅ ሰው አይደለሽ እንዴ አንቺ? እኔም ለምንድን ነው እንዲዋሽ የምታደርጊ አለቻት። ከዚያ በኋላ ነበር ገኒ እፍ ብላ በጣም የተመራረችው። አሁን እንዳትነቃነቂ ብዬሻለሁ፣ ምግብ ላምጣልሽ ብላ ወደ ፎቅ ስትሄድ ፎቅ ደግሞ ያላሰበችው ነገር ተገኘ። ፂ በጣም ተጎድታለች። ራሷን ስታ ሆስፒታል እስከ መግባት ድረስ ያስደረሳት ትልቁ ጉዳይ ምንድን ነው? ከዚህ በፊት እንዳስታወሳችሁት ገኒን በጣም ታሰቃያት ነበር። ነገር ግን ዳጊ በተደጋጋሚ ለመታገስ ሞክሯል። ከዚህ በፊት ያሳለፉት መልካም ጊዜ እንዲሁም ለኢፉ የሆነችላት ለሱ ያለው ጓደኝነት ቀረረባቸው። ያ ነገሮቹ ገዝቶት ነበር። በዚያ ምክንያት ነበር ምንም ማድረግ አልፈለገው። ነገር ግን እዛ የምትጠጣው መድኃኒት ውስጥ የሚገል መድኃኒት ነበር የጨመረላት። በጣም አስደንጋጭ ነው አይደል? ነገር ግን እሷ ውሃውን ይዛ አሁንም እክላሷ ሂዳ ነበር። እያዞራት ሳለ የሆነ የራስ ምታት መድኃኒት ወስዳ ውሃውን ስጠጣ ነበር የበለጠ ራሷን የሳተችው። ምንም አይነት ትንፋሽ የላትም። ገኒ እየሮጠች ወደዛ ስትገባ እዛ ጋር በጣም ወድቃየች። በጣም ነው የደነገጠችው። አረ የሰው ያለህ፣ የሰው ያለህ፣ አረ ድረሱልኝ፣ አረ ድረሱልኝ በጣም በጮኸች። ማንም የሚደርስላት አልነበረም። ነገር ግን በቅጽበት አፍቃሪዋ መጣ። እንደምንም አገኛት። ከዚያ በኋላ ነበር ለማንቀሳቀስ የሞከረው። ነገር ግን ምንም አይነት መንቀሳቀስ አልቻለችም። ምንም አይነት ትንፋሽ የላትም። በሌላ በኩል ደግሞ ያፌት አምልጧል። ያፌት እንደምንም አድርጎ ምንም ካሜራ ቢያደርግ አሁን ሌላ በቀል ሊያዘጋጅ ነው። በእርግጥ ሐረግ ድራማ አሁን ላይ እያደረጉ ያሉት ነገር እንደ በፊቱ ባያጓጓም፣ ነገር ግን ያፌት አሁን ላይ ማምለጥ የለበትም ያሉ በጣም ብዙዎች አሉ። ያፌት ሌላ በቀሉን ነው ይዞ የመጣው። አሁን ላይ እንደማይለቃቸውና እህቱን ብቻ ማግኘት እንደሚፈልግ በተደጋጋሚ ነው የተናገረው። ያፌት ከምንም እና ከማንም በላይ የሚሳሳላት እህቱን እሷን በጉጉት እንደሚጠብቃትና እንደሚያገኛትም ቃል ገብቷል። በዛ ምክንያት ነበር ደብድቦ እንደምንም አድርጎ ከክላስ የወጣው። ሉሊት አሁን ላይ ማስመሰሏን ይፋ ለማድረግ አሁን ሌላ ዶክመንቶችን ለመፈለግ ወደ ላይ ወጥታ ነበር። በሩ ሲቆረቆር ግን ሄዳ ከፈተች። ነይ ግቢ ብላ አስገባቻት። የዚህ ጓደኛ ነበረች፣ የአፍቃሪው እህት ማለት ነው። አቤት ምን እየተካሄደ እንደሆነ አንዳንድ ነገሮችን እንድታጣራ ቤት ልኳ ስለነበረ ነው። ይህን ስታይ ግን በጣም ነው የደነገጠችው ልጅቷ። አንደኛ በጣም ሰውነቷ ሁላ ቆሻሻ ነው፣ እንዳለ እብድ ነው የምትመስለው። እዛ ቤት ደግሞ እንዴት እንደኖረች ግራ ያጋባል። በፍጹም አልገባም፣ አይ ተሳስቼ ነው በማለት ቃሏን ሰጠች። ነገር ግን ሉሊት አስገባቻት እየገተተች። እናም ሻይ ሰጠቻት። በፍጹም አልጠጣም አለች። ግን ሉሊት ናትና እንድትጠጣ አደረገቻት። በዛ ቅጽበት ነበረ ከመቼ ጀምሮ ነው ከዚህ ጋር ጓደኛ የሆንሽው አለቻት። እሷን በቅርብ ነው እያለች መንቀጥቀጧን ቀጥላለች። ገኒ ልጅቷን አንስታ ወደ ሆስፒታል ይዘ ሄደኝ። ጽ በጣም ተዳክማለች።
ዳጊ እየሮጠ ውሃውን እንዳጠጣው ሙከራ ለማድረግ ሞክሮ ነበር። ነገር ግን ውሃ እንደጠጣችና ራሷን ስታ ወደ ሆስፒታል እንደገባች ሲነገረው በጣም ደነገጠ። በቃ አለቀልኝ ማለት ነው አለ። ምክንያቱም የሰጣት መድኃኒት ቶሎ ሆስፒታል ካልደረሱላትና ካልታጠበች እንደሚገላት በደንብ ያውቃል። ይሄን ደግሞ በተደጋጋሚ ሰዎች ሲያወሩ እንዲሁም የሰጠው መድኃኒት ሰውዬ ሲያወራ በተደጋጋሚ ሰምቷል። ዳጊ በጣም ተጮኸ፣ በጣም ደነገጠ። ምንድነው ያደረግኩት እያለ መጮሁን ቀጥሏል። ነገር ግን ምንም ማትረፍ አይችልም። ምክንያቱም እሱ ነው ያደረገው ነገር ትክክል ባይሆንም በእርግጥ ናታን ኤፉጌ ጋር በመመለሱ ደስ ብሎታል። ነገር ግን የፂን መውደቅና ሆስፒታል መግባት ምንም የሚያውቀው ነገር የለም። በተደጋጋሚ ተደውሎለት ነበር፣ ምንም የሚያነሳው ነገር የለም። አዲሱ አፍቃሪ ምን አስቦ ነው ያገባችን ሴት ለራሱ ለማድረግ በፍቅር ታውሮ ይሆን ወይስ ሌላ ዓላማ አለው? ሁላችንም ግራ ገብቷል። የሐረግ ድራማ ያው ውስብስብ ስለሆነ ምንም ማወቅ አልቻልንም። ነገር ግን አሁን ላይ አፍቃሪው የሰጠችውን ሻሂ ሊጠጣው በጣም ዝግጅት ላይ ነበር። ነገር ግን አሁን ላይ በስልክ ተደውሎ ቶሎ እንዲያገኙት በማድረግ በዛ ሻሂውን ሳይጠጣው አልፏል። ልጅቷ አብሯት እንዲተኛ ልታደርገው ነበር። ነገር ግን አልተሳካላትም። በዛሬው አታመልጥም ብለዋለች። በስተመጨረሻ ግን አመለጠ።